ሰላም እንደምን አላችሁ የዚህ የዩቲዩብ ቻናል ተከታታዮች። ይህ በፕሮጀክት ማኔጅመንት ዙሪያ ላይ አተኩሮ ገለጻ እያደረግኩ ወደ እናንተ የማስተላልፈው ትምህርታዊ ገለጻ ነው። እንግዲህ ፕሮጀክት ማኔጅመንት በተመለከተ በክፍል ቅደም ተከተሉን ጠብቆ የተለያዩ ገለጻዎች እያደረግኩ እስካሁን ከ30 በላይ የሚሆኑ ቪዲዮዎችን በዚህ ዩቲዩብ ቻናል እንዲለቀቁ አድርጌያለሁኝ። ቪዲዮዎቹን እዛው ዩቲዩብ ቻናሉ ላይ ደስታዬ ጌታሁን ፕሮጀክት በሚል እየገባችሁ ማግኘት ትችላላችሁ። በርካታ ቁም ነገሮችን ይዘዋል። በርካታ እውቀት የሚያስጨብጡ ሀሳቦችን ይዘዋል እና በብዙ መልኩ ተጠቃሚ ያደርጋችኋል። በተለይ ፕሮጀክት ማኔጅመንት ላይ እየሰራችሁ ያላችሁ፣ ቀጣይ ላይ ለመስራት ለምትፈልጉ፣ እንደዚሁም በፕሮጀክት ማኔጅመንት እየተማራችሁ ላላችሁት ብዙ ጠቃሚ ነገሮች አሉት እና በዛ ልክ እንድትጠቀሙበት ነው መልዕክቴን የማስተላልፈው። ገለጻው ወይም መልዕክቱ ደግሞ ለሌሎችም እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። በዛሬው ዕለት ገለጻ የማደርገው ከዚህ ከፕሮጀክት ማኔጅመንት ጋር ተያይዞ በተለይ ፋይናንሻል ግምገማ ስናካሄድ አንዱ ትኩረት የሚሰጠው የስራ ካፒታል ነው። የስራ ካፒታል ምንድን ነው የሚለውን ገለጻ አደርጋለሁ። ለምን ያስፈልጋል የሚለውንም ጨምሮ ማለት ነው። እንግዲህ የስራ ካፒታል ማለት አንድ ፕሮጀክት ከመጀመሪያ ጀምሮ የራሱን ውጤት ማምጣት እስኪችል ድረስ ተጨማሪ ገቢ ማግኘት እስኪችል ድረስ የሚያስፈልገን ገንዘብ ነው የስራ ካፒታል ማለት። የወርኪንግ ካፒታል የምንለው የራሱን ገቢ እስከሚያመነጭ ድረስ፣ በተለይ ደግሞ ለቢዝነስ የሚቋቋም ፕሮጀክት ከሆነ ከተወሰነ ጊዜ በኋላ መቼም አንድ ፕሮጀክት ወዲያውኑ እንደተጀመረ የራሱን ገቢ አያመነጭም። ሪተርኑ ወዲያው ማየት አንችልም። ከረጅም ጊዜ በኋላ ነው። ይሄ ባስቀመጥነው የጊዜ ገደብ መሰረት ነው ውጤቱን የምናየው ወይም ገቢ የምናገኘው እና ለዛ ለመድረስ ደግሞ የስራ ካፒታል ያስፈልገዋል። የስራ ካፒታል ያስፈልገዋል የራሱን ገቢ እስኪያመነጭ ድረስ። ስለዚህ ይሄ ወርኪንግ ካፒታል ማለት ይሄ ነው ማለት ነው። አንድ ፕሮጀክት የራሱን ገቢ ማመንጨት እስኪጀምር ድረስ፣ የራሱን ፋይናንስ ማመንጨት እስኪጀምር ድረስ እና በራሱ ገቢ መስተዳደር እስኪችል ድረስ የሚያስፈልገን ካፒታል ወይም ገንዘብ ነው ማለት ነው። የስራ ካፒታል ወይም ካፒታል የምንለው እና ይሄ በጣም ወሳኝ ጉዳይ ነው። ለዚህ በቂ የሆነ የስራ ካፒታል ማዘጋጀት አለብን። ፋይናንሱን ፕሮጀክቱ በራሱ ጊዜ ፋይናንሱን ማመንጨት እስኪጀምር ድረስ፣ ገቢ ማስገኘት እስኪችል ድረስ ለዛ የሚበቃ በቂ የስራ ካፒታል ማዘጋጀት አስፈላጊ ነው። አለበለዚያ ፕሮጀክታችን ላይ ወይም ተቋማችን ላይ ትልቅ ተጽዕኖ ይፈጥራልና በቂ የስራ ካፒታል በጣም ያስፈልጋል የሚለው በደንብ እንዲወሰን ነው። እንግዲህ የስራ ካፒታል ለተለያዩ ነገሮች ያገለግላል። ይሄ የስራ ካፒታል የምንለው ለተለያዩ ለፕሮጀክቱ ስራዎች ያገለግላል። ለሰራተኞች ደሞዝና አበል፣ ጥሬ እቃዎች ለመግዛት፣ የመጓጓዣና የሎጂስቲክስ ወጪን ለመሸፈን፣ የመብራት፣ የውሃ፣ የቴሌኮሙኒኬሽን ወጪዎችን ለመሸፈን፣ ሌሎች የኦፕሬሽን ወጪዎችን ለመሸፈን፣ ለእነዚህ ሁሉ እና ተያያዥ ጉዳዮች የስራ ካፒታል ወሳኝ ነው። እነዚህን ስናከናውን ነው ፕሮጀክቱ የተቀመጠለትን ግብ አሳክቶ የሚያስፈልገውን ገቢም ማስገኘት የሚችለው እና በዛ ልክ የስራ ካፒታል ወሳኝ ነው የሚለውን ትኩረት መስጠት ያስፈልጋል። እንግዲህ ካፒታል ከቋሚ ካፒታል ወይም ካፒታል ይለያያል። ስለዚህ ማሽነሪዎች፣ እነዚህ ቋሚ ህንፃ ሊሆን ይችላል። እነዚህ ለእነዚህ የሚያስፈልጉ ወጪዎች የቋሚ ካፒታል ይሆናሉ። የስራ የካፒታል ደግሞ የዕለት ተዕለት ስራዎችን ለማከናወን በጣም ያስፈልገናል ማለት ነው እና አጠቃላይ የወርኪንግ ካፒታል በጣም ወሳኝ ጉዳይ ነው በፕሮጀክት ማኔጅመንት ዙሪያ ላይ የሚለውን በደንብ መስጠት ያስፈልጋል። እንግዲህ የስራ ካፒታል በዚህ ልክ አስፈላጊ ነው ብለን ካሰብን፣ ወርኪንግ ካፒታል ይህን ያህል በጣም ወሳኝ ነው ብለን ከወሰንና ከገመትንና ካስቀመጥን ምንጮቹ ሴት ሊሆኑ ይችላሉ። መቼም አንድ የስራ ካፒታል የራሱ የሆነ ምንጭ ሊኖረው ይገባል። የት ነው የስራ ካፒታል ምንጩ? ከየት ነው የምናገኘው የሚለውን በደንብ ያስፈልጋል። እንግዲህ የተለያዩ ምንጮች ለስራ ካፒታል እንድናገኝ ይረዱናል። አንደኛው ከመንግስት ነው። በተለይ መንግስት ፕሮጀክት ከሆነ የስራ ካፒታል ምንጩ መንግስት ይሆናል ማለት ነው። የፌዴራል፣ የክልል ወይም የአካባቢ መንግስታት በጀት ወይም ድጋፍ ለስራ ካፒታል እንደ አንድ ምንጭነት ይወሰዳል ማለት ነው። ሌላው ዓለም አቀፍ ድርጅቶች፣ የግብረሰናይ ድርጅቶች ሊሆኑ ኢንተርናሽናል ኦርጋናይዜሽን የምንላቸው እነሱም እንደ ዓለም ባንክ፣ ዩኤን ኤጀንሲ፣ የተለያዩ የአፍሪካ ልማት ባንክ፣ የተለያዩ ኤንጂኦዎች እነዚህ ለስራ ካፒታል እንደ ምንጭነት ያገለግላሉ። ሌላው
መንግስትና ዓለም አቀፍ ድርጅቶች እነዚህ በጋራ መንግስትና ዓለም አቀፍ ድርጅቶች በተለይ ትልቅ ፕሮጀክት ከሆነ መንግስትና ዓለም አቀፍ ድርጅቶች በጋራ የፋይናንስ ምንጭ ሊሆኑ ይችላሉ። ሌላው ግለሰቦች ወይም የግለሰቦች በቡድንም ሊሆን ይችላል፣ በተናጠል ሊሆን ይችላል። እነዚህ የግል ባለሀብቶች፣ ማህበራት እና የተለያዩ የማህበረሰብ ቡድኖች ለዚህ ለስራ ካፒታል እንደ ምንጭነት ያገለግላሉ። ይህም በጣም ወሳኝ ነው። ሌላው መንግስትና ግለሰቦችን በጋራ ያንን ፋይናንስ የሚሸፍኑበት ሁኔታ ሊኖር ይችላል። እነዚህ አንዱ የስራ ካፒታል ምንጮች ናቸው ማለት ነው። እንግዲህ የስራ ካፒታል በላይ በገለጽነው መልኩ በጣም አስፈላጊ ጉዳይ ነው። ፕሮጀክቱ ራሱን እስኪችል የራሱን ገቢ ማመንጨት እስኪችል ድረስ የሚያስፈልገን የገንዘብ መጠን ነው። ያ ደግሞ ለተለያዩ ወጪዎች ያገለግለናል። ይሄ ደግሞ ከተለያዩ ምንጮች እናገኛለን የሚለውን በደንብ መያዝ ያስፈልጋል ማለት ነው። እና የስራ ካፒታል ሲጠቃለል ፕሮጀክቱ በገንዘብ እጥረት ሳይቋረጥ እስከ ገቢ ማመንጨት ድረስ በቀጣይነት እንዲሰራ የሚያስችለው የገንዘብ ድጋፍ ነው። በተለይ ሳይቋረጥ በቀጣይነት የራሱን ገንዘብ ድረስ በቀጣይነት የሚያስፈልግ የፋይናንስ ምንጭ ነው በደንብ ወስደን ይህ ገንዘብ ከመንግስት፣ ከዓለም አቀፍ ድርጅቶች፣ ከግለሰቦች ወይም ከተለያዩ አካላት ሊገኝ ይችላል እና የስራ ካፒታል ወሳኝ ነው። ስለዚህ ፕሮጀክትን ዲዛይን ስናደርግ ስንቀርጽ ይህንን ታሳቢ ማድረግ እንችላለን። ራሱን ገንዘብ የራሱን ፋይናንስ እስኪያመነጭ ድረስ ምን ያህል ስራ ካፒታል ያስፈልገናል፣ ከየት እናገኘዋለን፣ ለምን ይውላል የሚለውን በደንብ ፕሮጀክት ፕሮፖዛላችን ላይ በደንብ አስቀምጠን ማሳየት አለብን። ፕሮጀክቱን ለሚያጸድቀው አካል፣ ለሚደግፈው አካል ማለት ነው። በዛ ልክ ግልጽ የሆነ የስራ ካፒታል ከተቀመጠ ማንኛውም ሰው ተረድቶ የሚችል አካል ሁሉ ለስራ ካፒታላችን መገኛ ምንጭ ሊሆን ይችላል ማለት ነው። እንግዲህ በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። በያላችሁበት ሰላማችሁን ያብዛላችሁ። ደህና ሁኑ።